እሺ ሰላም ይሄ ነው ሰርፕራይዝ አለብኝ። እሺ እንዳይደምጪ ይኸውልሽ፣ ይሄ ነገር መሳት ከቻለ አሁን ይጥፋ። ሲቆይ ስለሚያማት እንጨርሰው። አይ ያመኛል ሲቆይ ለኔ ደስታ ነው እንደዚህ ያቀርቻል። ለኔ የደሞኝ እኮ ነው ያምሻል። አው ያመመኝ ነው። እሺ ነው በቃ ይበቃሻል። ይበቃል በቃ በቃ ምን ስንሳችሁ አረጋግና እንትናት ወለኛ ተስማሙና ተነጋገሩና እንጨርሰው ይሻል። አንዴ ስለጀመርነው ከተጀመረ በኋላ እንደምታፈቅሪኝ አውቃለሁ። በቃ እሺ እንደምታፈቅሪኝ አውቃለሁ። ይሄን ቅሳት መሆን የለበትም። መጥፋት አንዴ ጀምረነዋል። አሁን ማሳቦችን እሺ አሁን እንጀምራለን። ልቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ማለት ነው በቃ በጣም ደስተኛ ነኝ። መጀመሪያ አዲስ ነገር አለ አይደለ? ከፍቅረኛ ጋር የኔ ውድ ከሱ ጋር በመታረቂ በጣም ደስታ ላይ ነኝ እና ትላንትና የሆነ ብዙ ነገር አድርጌለታለሁ ብዬ አላሰብኩኝም። ማለት ተደስቷል፣ ግን ደግሞ ሞር በደንብ አልተደሰተም። ትንሽ ነገር እየጎደለ ይመስለኛል፣ ጊፍት ያነሰ ይመስለኛል። እና ቤተሰብ ዛሬ ያበደ ጊፍት ለእናንተም ለሱም ነው ጊፍቱ። ማለት አልነግራችሁም፣ እኩል ሰርፕራይዝ እንድትሆኑ ነው የምፈልገው። ያው ከልጅ ልጅ ቢለዩ አይመትም አይቆዩ። ለእናንተ ነግሬ ለሱ ባልነግሩ ይደብረዋል። ለዚህ አብረን እኩል የምንሄድበት ቦታ ነው። ያው ትንሽ ፍንጭ ነገር ልንገራችሁ፣ የምንሄድበት ቦታ ነውና ይሄን ነገር ለማድረግ በጣም አስቤበታለሁ። ቀን ወስጄ ምናምን አልላችሁም፣ ምክንያቱም ትላንትና ነበር። ዛሬ ሰዓታትን ወይም ደግሞ አንድ ቀን በሚል እንያዘውና በቃ አንድ ቀኔን መስዋዕትነት አድርጌ ከራሴ ጋር ፍልሚያ ውስጥ ነበርኩ። በቃ ላድርገው አላድርገው፣ ይደረግለት አይደረግለት፣ በቃ ባደርግለት በጣም ደስተኛ ይሆናል ብዬ ማስበው ነገር። ምክንያቱም ኢቭን አብዛኛው ሰው የሚደሰትበት ነገር ነው፣ ግን ደግሞ ይደሰት አይደሰት እርግጠኛ አይደለሁም። ግን ደግሞ በእኔ የመጣ ነገር ምንም ነገር እንደሚያስደስተው እርግጠኛ ነኝ። ሶ በቃ እንዴት ልበላችሁ፣ በጣም የሚደሰትበት ነገር ነው። ይውላ ገና እስከሚሄድ እስከማደርገው በቃ እስከማመጣለት ድረስ በጣም ነው የጨነቀኝ፣ በጣም ነው የጓጓሁት። በቃ ፊቴ ሊውላ በቃ ፍንድቅ ምናምን ነገር አላልኩም። በቃ በዚህ ሰሞን ውበት ነው በቃ እንደሚደፋብኝ ማለት ነው። በሂደት ከሱ ጋር ብሬ ሲሆን ያው እንዴት እንደሚያምርብኝ ታውቃላችሁ የለ። ሶ ቤተሰብ አብዛኞቻችሁ ደግሞ በመታረቃችን ደስ ያላችሁ ሰዎች አላችሁና በቃ በውስጥም ስትሉኝ ያላችሁና ያው የሁላችንም ደስታ ነው። ስናዝን እንደምታዝኑላ ደስተኛ ስንሆን ደስተኛ የምትሆኑ በጣም ብዙ ሰዎች አላችሁ እና እንኳን ደስ አለን። ያው እንኳን ደስ አላችሁ ላላችሁኝ እንኳን አብሮ ደስ አለን። የሁላችንም ደስታ ነው። ከዚህ በኋላ በቃ ምንም ጸብ፣ ረብሻ የሆነ ነገር የለም። ህይወታችንን በአዲስ መንገድ እንጀምረዋለን ደስተኛ እየሆንን። አሁን ላይ ባሌላ ዘጋው አልችልም፣ ወደፊት ባሌላ ዘጋው አልችልም። ምክንያቱም ከጸብ ወተን ደስታ ላይ ሆነን ብራንክ አድርጌ መንቀላ አቀቶኝ አይደለም። ቤተሰብ ግን ትንሽ ደግሞ ይገባል፣ እንክብካቤ ይገባል። የሆነ ደስተኛ ማደርግበት እሱን ማስደስትበት ነገሮች ይገባዋል ብዬ ነው ማስበውና እነሱ ነገር ካደረኩ በኋላ ደግሞ ወደ መጀመሪያ ነገሮቻችን እንመለሳለን እና በቃ አብራችሁኝ ሁኑ፣ ጠብቁኝ። ይሄ ነገር ግን ቤተሰብ እንዴት በነግራችሁ ሁላ በጣም ደስ ይለኛል። ግን ቢያንስ ካሜራማኔ ብቻዬን አልያዝኩትም፣ ወደ ቲሞቲም ነው በዚህ እና ቤተሰብ ያው ከናንተ ምንም የምደብቀው ነገር የለኝም። ያው እንግዲህ ምን ታረጉታላችሁ፣ ለእናንተ ያለኝ ፍቅር ይሄን ያህል ስለሆነ እና ቤተሰብ ያው አዲስ ነገር ነው፣ በዚህ አዲስ ነገር ነው፣ አድርጌው ማላቀው ነገር ራሴ ላይ የምሞክረው እና ደግሞ እሱ ይደሰትበታል ብዬ ማስበው ነገር ነው። ያው ፍንጭ እንደሆናችሁ አውቃለሁኝ፣ ግን ደግሞ ልንገራችሁ ቤተሰብ ልነቀስ ነው። ይሄ እጅ እንዲሁ ሳየው ባዶ ሆነ እና
የሆነ ነገር እየጎደለ ያህል እየተሰማኝ ነው ማለት ነው። የሆነ ነገር ጎድሎታል፣ የሆነ ነገር እየጎደለ ያህል እየተሰማኝ ነው። ቤተሰብ አንደኛ አዲስ ነገር ነው፣ ሁለተኛ የምንነቀሰው ነገር ደግሞ የሱን ስም ነው። ያው ስሙ ሆኖ ብቻ አሳያችኋለሁ። ማርያም በጣም ነው የሚያምረው ማለት ነው። በቃ እንዴት እንደሚያምር ይሄ እንትኑ ማለት የሚያምረው ለሰራው ያሰብኩት በጣም ነው የሚያምረው። በቃ እንጃ እስከምንነቀሰውና እስከማየው እዛ ሲሄድ አሳያችኋለሁ። በነገራችን ለና ቤተሰብ የሆነ ከራሴ ጋር ሀሳብ ውስጥ ነበርኩ ነው የሚባለው። የሆነ በቃ አንደኛ ለመምረጥ ምን ነገር ልምረጥ የቱ ይሄዳል ምናምን የሚሉን እሱን በመምረጥ ዲዛይን በመምረጥ ጊዜ ፈጃው። ከዛ ሁለተኛ ደግሞ እሱን አስደስት አንዳንዴ የሆነ ሰውን አስደስተዋለሁ ብላችሁ የምታስከፉበት ሁኔታዎች አለ አይደልና ሜቢ አስደስተዋለሁ ብዬ ሊካፋ ይችላል ወይ ማለት ከዚህ በፊት እንደዚህ ነገር አውርተን እናውቃለን። ግን የሆነ በስሱ ነው ብዙም የሆነ ዲፕ ገብቼበት ስለማላውቅ ይደብረዋል አይደብረውም የሚለውን አላውቅም። ግን የሚደብረው አይመስለኝም። ምክንያቱም እኔ ለሱ ያለኝ ፍቅር ኢቭን ንቅሳቱ ላይ አንስበታል። ምን ባረግ ምን በቃ አሰብኩና ንቅሳት ነው ሊመጣልኝ የቻለው እጄን ባዶ ከሚሆን ልነቀሰው ብዬ ነው ያሰብኩት። ምክንያቱም በቃ ፍቅሬን ለማሳየት ያህል ነው። በቃ በተግባር ምናምን ትገልጻላችሁ ፍቅራችሁን ማለት ነው። ግን ቢያንስ ደግሞ የሆነ ነገር አድርጌ የማይረሳ ነገር ንቅሳት ደግሞ በቃ የማይጠፋ ነገር ነው። ከኔ ጋር አብሮኝ የሚሆን ነገር ነውና በቃ የትም አላስታውሰውም አይደለም። ግን የትም ቢሄድ የትም ብሆን ምንም ቢፈጠር ምንም አለ ሰውነቴ ላይ ስላለ በቃ ከሱ ልሻሽ አልችልም ነው እንዲስል አየው አለው እንዲስል በቃ ማምለጫ የለኝም። በቃ ፊት ለፊት ድቅን ይላል። እኔ ፍቅር ያው ዛሬ የደስታችን ቀን ነው አይደል የሚባለው? ዛሬ የደስታችን ቀን ነው። ሞር ደግሞ አንተ የምትደሰትበት ቀን ነው። ምክንያቱም ማንም አርጎት የማያውቀውን ማንም ሰው እኔ እንጃ አርጎት ሜቢ ያውቃል። ግን እኔ እንደዚህ ከማውቃቸው ኢቭን ጓደኞቼም አሉ ማንም ሰው ደፍሮት የማያውቀውን ነገር ለመጀመሪያ ጊዜ ላንተ ስል ልደፍረው ላንተ ስል በቃ ላደርገው ነው። ምን ሊውጠኝ ነው እገለዋለሁ ሲጀመር ማለት ነው። ይሄን ቪዲዮ ስታየው ምን ማየት አይቀርም ጭራሽ መምጣት የማይቀር አንድ ነገር በልና ከኔ ጋር ጸብ ውስጥ ነው የምገባው። እኔ ለፍቼ ጊዜን ሰውነቴን መስዋዕትነት አድርጌ ላንተ ብል ወይም ካልሆነ የኔ ፍቅር ብዬ ልነቀስና ልክ ስጣላ ሳይሆን ሜቢ ካልወደደው ምናምን ነገር የለ ሀገር ጨምርበትና የሀገር ፍቅር ወይ ፍቅር ብያረጉና ከሱ ጋር ደብሮኛል ለንቀሳት አልተመቸኝ ምናምን የሚል ከሆነ የሆነ ቀጥል ነገር የቤተሰብ ፍቅር ያኔ ቤት የሆነ ነገር እቀጥልበታለሁ ቤተሰብ እና ያው ብዙ አልበላችሁ እዛም ሄጄ የማሳያችሁ ነገር አለ። ያው በቃ እና ማቀው ልጅ ነው ኢቭን ለመነቀስም ሞቲቬሽን የሆነኝ ልጁን ስለማቀው ለመነቀስ አዲስ ነኝ ግን ስለማቀው አረኔ በኔ ጣዩ በኔ ተማመኝ ቤዚን ያለውልሽ ብሎ ሞቲቬሽን ስላደረገኝ ቤተሰብ እሱን ተማምኜ እንግዲህ እጄን መስዋዕትነት ላደርገው ነው። ለፍቅር ስል መስዋዕትነት እንዳደረኩት ነው የምቆጥረው። እና ቤተሰብ አብረን እንሂድና ያለውን ነገር ደግሞ እዛ በሰፊው ማሳያችሁ ይሆናል። አብረን እንሂድ። ይደነቅ የሚያውቀኝ በቀድሞ ህይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ እድለኛ ማን እንደኔ ንገሪኛ የሆነ እድለኛ ባንቺ አምኖ ለማደር ነበረ ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል የኔ እምነቴ የተቸረኝ እድል ለኔ ሆነና ዛሬ እንግዲህ ካሜራ ይዤ ነው የጠበኩት። አረፋ ሄድኩኝ እና እንዴት ነህ? ዛሬ እንግዲህ የሆነ ነገር ይዤ የመጣሁት እሺ ምንድነው? አይምሮ ውስጥ እንግዲህ ተነቀሽ የሚል መንፈስ መጣና ዛሬ የሆነ ነገር ልነቀስ ያው ተነቅሻል አቀምጣለሁ ምንም ነገር የለም ንቅሳት ምናምን ግን የሆነ ንቅሳት አሰብኩኝ ግን ገና ሳልነቀስ ልቤ ሁላ ልትወጣ ነው እና ምን ትላለህ እስቲ ትንሽ ከልምድ ካንጻር ለሚነቀሱ ሰዎች የሆነ ነገር በለን። ያው መቼም ንቅሳት ነውና የተወሰነ ስሜት ይኖረዋል። ነገር ግን ያን ያክል አስቸጋሪ ወይም በጣም ይወላብኝ ነው። ሰውነቴ ስስ ነው ገና ካሁኑ ላይ እየፈረው ነው የሆነት እየፈረው ነው ገና ካሁኑ
እንደነገርኩሽ የተወሰነ ስሜት ይኖረዋል። የምትፈልጊውን ነገር ለማግኘት ደግሞ የተወሰነ ስሜቱን ተቋቁመሽ መጨረስ ትችያለሽ። እችላለሁ ብዬ ተስፋ ባይዘይ ማለት ነው። ለፍቅረኛ ነው በቃ ይሄንን መስዋዕትነት የምከፍለው ለፍቅረኛ ነው። ትንሽ ተጣልተን ስታፍ ነበርና እንደ ጊፍትነት የለ እንደ ጊፍትነት ነው የሱን ስም አሁን ይናደድም አይናደድም አላውቅም። ዝም ብዬ ነው እየተነቀስኩኝ ያለው ልነቀስ ሀሳብ ግን ከመጣሁ በኋላ አንዱን ቤተሰብ አጓግቶኛል። የመነቀስ ሀሳብ አልነበረኝም ግን እዚህ ያሉትን ታቶች ሳያቸው በቃ ሞቲቬሽን አደረገኝ። እንደውም ተነቀሽ እያለኝ ነው እና ልነቀስ ችግር የለውም ባንተ ባይዘይ ስለምተማመንበት ነው። በጣም ገራሚ ነቃሽ ነው። ያው በሰው እኔ አላውቀውም ማለት እኔ አላውቀውም ስላችሁ ተነቅሽኝ አላውቀውም፣ ግን በስራው በጣም ገራሚ ሰው ነው። አሪፍ ጽድት ያለ ስራ ነው የሚሰራው። በጣም ጎበዝ ነው። ያው እኔ እፈርማለሁ ከተነቀስኩ በኋላ ደግሞ በቃ እፈርምለታለሁ። ችግር የለውም። በቃ እንግዲህ ላሳይህ መጀመሪያ ዲዛይን በምንድን ነው አሁን መሰራት የፈለግሽው? በምን አይነት ምን አለ ያሰብሽው ነገር አለሽ? ዲዛይን አለ። ቆይ ላሳይህ። በሱ ስም ሆኖ ትንሽ የሆነች ስታይል ነገር አላት። ስታይሏ ዩኒክ ነገር ትመስለኛለሽ። ወንስ ደስ የምትል ነገር ናት። ስትወድ ኦኬ ምን የሆነ ሳስበው ደግሞ አልበዛብኝም። እጂ ይችላል ህመሙ ምናምን እንዴት ነው? ቀለል ያለች ያው ሳይዟ በሚመጥንሽ ልክ ወይም በሚሆን ሳይዝ ነው የሚሆነው። አዎ ሰውነቴ ላይ እንዲበዛም አልፈልግም። ችግር የለውም። ቀለል ባለ ሳይዝ አትራክት እንዲያደርግ አሪፍ ነው። ስራው ችግር የለውም። እዚህ ጋር ይሻላል አይደል? ሌላ ቦታ ምን ደስ አይልም። አንቺ ነው ከፈለሽ በፊት ለፊት ማድረግ ትችያለሽ። አሊያ ደግሞ በዚህች ጋር ማድረግ ትችያለሽ። ሞር ግን አሁን እንዲታይ እንደዚህ እንቅስቃሴ የምታደርጊ ሰዓት በውስጥ ነው የሚሆነው። ይሄን ነው በዚህ ጋር ሲሆን ማለት ነው። ስለዚህ እዚህ ጋር ብታደርጊ የተሻለ ይሆናል። ያ እዚች ጋር ታምራለች አይደል? አቀማማ ካለ ለዚህ ይጠቅማል። ለዚህ በቃ እኔ እንደውም በዚህ ጋር ነበር ያሰብኩት እና ፊት ለፊት ስለሆነ ግን በቃ እዚች ጋር ይሻላል። እዚህ ጋር አደነቀስ ምንድን ነው የሚያስፈልገው ነገር? የሚያስፈልገው ነገር አሁን ታቶ ከተሰራሽ በኋላ ነው እንክብካቤ የሚያስፈልግ። ለአንድ ሳምንት ያክል ውሃ ለማስነካት ባዝሊን ቶሎ መቀባት፣ መሸፈን ፀሐይ ንፋስ እንዳያገኘው ከፀሐይ ከንፋስ መሸፈን፣ ባዝሊን ቶሎ መቀባት። ማታ ነው ወይስ ዴይሊ? ቢያንስ በየሁለት ሰዓት ልዩነት መቀባት አለብሽ። እንዲጠነክር ነው እንዴ? አሪፍ ነው እንዲደምቅ። ችግር የለውም እሱ ችግር የለውም። አደርጋለሁ ያን ማድረግ የሚጠበቅ። ስለዚህ መጀመር እንችላለን። እሺ እንጀምር፣ ደስ ይለኛል። እና ቤተሰብ እንግዲህ የምር ይሄንን ነገር ስወስን ከራሴ ጋር ተፋልሜ ነውና ፍራንስ ውስጥ ነኝ ያለሁት። ግን ደግሞ በዚህ ኖርማል ነገር ነው። ምንም እንደው አሁን እዚህ ሳይ ንቅሳቶቹና በደንብ ካሜራማን በኋላ ታሳይልኛለህ ማለት ነው። በጣም ነው የሚያምረው። በቃ ንቅሳቶቹና ቤተሰብ እንግዲህ በመጀመሪያ ጊዜ በህይወቴ ሪስክ ስወስድ እንደዚህ አይነት ነገር ሪስክ ስወስድ ለመጀመሪያ ጊዜ ነው። ሞር ደግሞ ይሄ ሁሉ ነገር ግን አሁን እኔ በመርፌ እንዲህ ተወግቼ እሱ ደስተኛ ባይሆን ያልቅለታል። ለሁላችሁም ግልጽ ሳረገው ያው ማርክ ነው ስሙ። የሆነ ሲንዛዛ እንትን ይላል ይተልቃል። ይሄን እንትን ያልኩት የለ በረጅሙ ማድረግ አልፈለኩም። የሆነ ሙሉ የሰው ስም መጻፍ ደስ አይልም። ሶ ለዛ ኤምኬ የሆነ ማርክ ሲያጠር ኤም አለሽ ከዛ ኬ እንደ ሎጎ ነገር አለ አይደለ? አጠር አድርጌ ሶስታት ኤምኬ። እንዴት አየው? አሪፍ ነው። አሪፍ ነው። ልብ ቅርጽ ማለት ልብ ቅርጽ አድርገንበት ኤምኬ አብሪቬሽን እንግዲህ በሚገባ የሚያቀቀዋል። አሪፍ ነው ስራው። አሪፍ አድርጌ እንሰራዋለን። ተማመንብካለሁ። ችግር የለም። ኤምኬ የሚለውን በአብሪቬሽን በማሳጠሪያ እንሰራዋለን ማለት ነው። አዎ እሺ። ስለዚህ ፕሪንት አድርገን እንጠራለን። ፕሪንት አድርገን እንክብካቤ ነው ያለው። እንግዲህ ተነቅሼ ሲሪየስ ግን ማለት ነው እየፈራው ነው። በቃ የእውነት እየፈራው ነው። ልቤ ልትወጣ ነው። እቺ የምታሳዝን እጅ ላይ እንግዲህ መነቀስ የማይቀር ነገር ነው። ቤተሰብ ያው እስከመጨረሻው አብረን እንሆናለን። ዛሬ እንትኑን እስከማይጓግቶኛል። በቃ ሪአክሽኑ አለ አይደለ? የፊቱ ሪአክሽን እስከማየው በጣም ጓግቶኛል እና ደውዬ እጠራዋለሁ። መጀመሪያ እኔ ልሰራና ከተሰሩ በኋላ ደውዬ እጠራውና በቃ ምን እንደሚሰማው ደስተኛ ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ለሱ ብዬ ነው ማድረግ የማልፈልገውን ነገር እያደረግኩ ያለሁት ለሱ ብዬ ነው፣ እሱን ለማስደሰት ብዬ ስለሆነ ያው ደስታዬን
ምንድን በሉ አያጎለውም ብዬ ተስፋ አደርጋለሁ። በቃ እንዴ ስንት ሀገር አቋራጭ በሉት ተሰርች ለመሰራት የመጣሁት እና ቤተሰብ እንግዲህ የሚፈጠረውን ነገር አብረን እናየዋለን። ንቅሳቱን ደግሞ በጣም እንደምወደው እርግጠኛ ነኝ እና ወደዋለሁ ብዬ ተስፋ አደርጋለሁ። መጣክ ጨረስኩ። እንግዲህ ተናዝዤ መጨረሻ ንዛዜ ከመነቀሴ በፊት ተናዝዤ ጨርሻለሁኝ። ጨርሻለሁ ተናዝዤ እዚህ ጋር ለንዲሉ እዚህ ጋር ጨርሰናል። ከንክኪ ለማጽዳት እጅ ማስደገፊያውን ተሳስቤ አንተን በመልመዴ አራኩክማ ወስራኩ ወዲያ አንዱ መልመዴ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በእኔ ብቻ ጥረት እንኳን ወደ ስለዚህ ሳይዟ ከዚች እስከዚች ያልበለጠ ይሆናል። በጣም ሳይበዛ ቅብጭ ያለች ነገር ከዛ እንግዲህ ቤተሰብ እንዳውልለት ያው እሱ የሚያስተካክለው ነገር ስላለ ሄሎ እስኪ ጠራ እንኳን አትጠብቀን ለምን ይጠራል? እሺ እኔ ፍቅር አለክልኝ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለሽልኝ? ሁሉ ሰላም? ሁሉ ሰላም ነው። ስማኝማ አሁን በአስቸኳይ ፈልጌክ ነበረ። በአስቸኳይ ፈልጌ ካለው? አዎ የሆነ አልነግርህም። ጊፍት አለክ ወይ? ጊፍት አለክ? ጊፍት አለክ? አዎ በቃ የሆነ በጣም ትልቅ ነገር ነው። ከኔ ደግሞ አይደለም በቃ ከሰው ነው። እሺ እና በአስቸኳይ እንድትመጣ ፈልጋለሁ። ኧረ ጊፍት ከሆነ እኔ እመጣለሁ። ውይ ሰማኝሽ ቦታው ልንገርህ ወይ ይፍቀድ ወይ ሀያት አደባባይ ጋር ማለት ነው። ልክ አደባባዩ ጋር እንደደረስክ ዶክተር አለማየሁ የሚል ህንጻ አለ ማለት ነው። ኦኬ ከዛ ሶስተኛ ፎቅ ላይ ነው። ሶስተኛ ፎቅ ላይ በግራ በኩል እሺ ምንድን ነው? አፍጥነው ቤት ገዛሽልኝ ነው? እሺ መጣሁ። አፍጥነው እሺ ሳብ ነግረነዋል፣ ጠርተነዋል። ያው ሲመጣ እንግዲህ ትልቅ ጊፍት ነው። በዚህ ከምንም በላይ ትልቅ ጊፍት ይሄ ነው። ጊፍት ይኖረዋል። መርፌ ይቀየርልኝ ነው። እሺ አሁን እንጀምራለን።
ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ተጋያለየኔ ሰው አገኝ ብዬ ሰው ያጣው ማን ሰማልኝ ደርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በኔ ብቻ እንኳን ይሄን ሰርፕራይዝ አላችሁ? እየቀለድሽ ነው? ምንድን ነው? እሺ አንተ አይስ ጀምራው እንድትመጣ እኮ ነበር ምሳልክ እንድትመጣ እኮ ነው እኮ ለነቀሳት ይጠራሽ። እሺ እንዳይደምጪ ይኸውልሽ፣ ይሄ ነገር መሳት ከቻለ አሁን ይጥፋ። ሲቆይ ስለሚያማት እንጨርሰው። አይ ከኔ ጋር መጣላት ትፈልጊያለሽ ነው? እሺ እኔ አልፈልግም። እኔ ምንም አልፈልግም። ምን ማለት ነው አልፈልግም? እንዴም ለዚህ ይጠላሽ ያምሻል። ጤነኛ አይደለሽም። እሺ አልፈልግም። እንደዚህ ነው ደስታ አልፈልግም። እንደዚህ ነው ደስታ አልፈልግም። እኔ መነቀሳቀቶኝ ነው እንዴ? እኔ ከዚህ በፊት ተነቀሳለሁ ስለሽ እንዴ ያልሽ እኮ መነቀሳለኝ አይደለ? ለምን እኔ አልፈልግም። እንደምታፈቅሪኝ ይሻቃለሁ አውቃለሁ። እሺ ምን ለማድረግ እየሞከርሽ ነው? እየተነቀስኩ ነው። ምን ችግር አለው? ለኔ ይሄ አያስፈልግም። እኔ ፈልጌው ነው። በእግዚአብሔር በቃ እኔና አንቺ እንድንጣላ ካልፈለግሽ ይሄ ነገር አቁሚ። እሺ ምንድነው ይሄ? ምን ይባላል? እሺ ገና አልጨረስኩትም። እንዳታየው የምር ሰርቅታው አይደለ? በጣም ነው የሚያስጠላው። ማርያምን ያስጠላል። ያጠራው እኮ ማለት ነው። እኔ ግን በዚህ መንገድ ሰርፕራይዝ ላደርግህ አልፈልግም እኮ እኔ ማስደሰት ነው የምትፈልጊው? እኔ ማስደሰት ከፈለግሽ ይሄን ነገር አቁሚ። እሺ ይሄንን ነገር አቁሚ። እትጨቀጨቀኝ ነው የመጣው። በቃ እኔ አልፈልግም። ንቅሳት አልፈልግም። ያምሻል እንዴ? እኔ ሰው መስሎኝ እኮ ነው ንቅሳቱ እኮ አይደለም ማለት እኔ አንቺን መቆጣጠር አልችልም ነው? አንቺ መናገር አልችልም ነው? በራስሽ ነው እየወሰንሽ ያለሽው። ይኸውልሽ ይሄ ነገር እኔን አይመለከተኝም። እሺ ይኸውልሽ ልንገርሽ አይደል? ችግር የለውም አይመለከትም። እሺ የኔ ስም በእግዚአብሔር ይሄ ነገር መጥፋት አይችልም። ተግባቡና አሁን ንቅሳት አንዴ ከተሰራ በኋላ ወይ ባይጀመር ነበር እንጂ ኦልሬዲ አሁን ግማሽ አድርገናል። ግማሽ ስታደርግ ከዚህ በኋላ መጥፋት አይችልም። ገብቶሻል? የቆየ ስለሚያማት እንደውም ብንጨርሰው ነው የሚሻለው። ይሻላል። እየቀለድሽ ነው ያንንም እየሰማሁ ነው አይደል? ያመኛል ሲቆይ ለኔ ደስታ ነው እንደዚህ ያቀርብሻል። ለኔ የደሞኝ እኮ ነው ያምሻል። አው ያመመኝ ነው። እሺ ነው በቃ ይበቃሻል። ይበቃል። በቃ በጣም ስንሳችሁ አረብ ከኔ ጋር መጣላት ትፈልጊያለሽ? ከኔ ጋር መጣላት ትፈልጊያለሽ? ሌላ የሚሰራ ሰው አለ፣ ወረፋ አለ። እኔ እኮ ቀጠሮ ይዤ ነው የመጣሁት። ከመጀመሩ ነው ይሄንን ሀሳብ ያመጣሽው? እንዴት እንዳሰብኩት እንዴት እንዳመጡት በኋላ እናወራበታለን። አሁን ልንቀስ ከዛ በኋላ ደግሞ እናንተ ተሰጥቶ እናወራለን። ይሄ ነገር እሺ እኔ ነኝ ከኔ ጋር ሆነሽ እጅሽን እንዴት ነው የምታበላሽው? አላበላሽሁትም። እሺ አላበላሽሁትም። አረብ እናት እንትና ትፈልኛ ተስማሙና ተነጋገሩና እንጨርሰው አይሻልም?
አንዴ ስለጀመርነው ከተጀመረ በኋላ እንደምታፈቅሪኝ አውቃለሁ። በቃ እሺ እንደምታፈቅሪኝ አውቃለሁ። ይሄን ንቅሳት መሆን የለበትም። በቃ አንዴ ተጀምሯል። በቃ እሺ የተጀመረው ትንሽ ነው። በቃ ግማሹ ነው። በቃ ግማሹ መጥፋት ይችላል። ይሄን ብቻ ነው የቀረው። ምንድነው ሰው የሚለው ማሰባው? ሲቀጥል ደግሞ እኔ ወድጄ እኮ ነው የተነቀስኩት። ኦኬ ከኔ ጋር እኔ የምለውን ነገር አይሰማም ነው አይደል? እሺ እንደፈለግሽ ምርጫሽን ነው። እኔ እያመመኝ ነው በእናትህ ወድሃለሁ ስል ስሜቱ በቃ ታስበው ይቅር እምላለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው መጥፋት አንዴ ጀምረናል። አሁን መጥፋት አይችልም። ጨርሰውና እኔ እንትን እላለሁ አስረዳዋለሁ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለሁ ስል ስሜቱን በቃ ታስበው ትንሽ ስሜቱ ነው። አሁን ይባል ትንሽ የቆየ ሲል ይለቅሻል። እንግዲህ ቤተሰብ ከሞት ሽረት ለምር በቃ በጣም የሚያመው በጣም ነው የሚያመው። በቃ እንጃ በጣም እንግዲህ እንደዚህ ለፍቼ እሱ አልወደደውም፣ ግን በስንት መከራ ይወደዋል ብዬ ተስፋ አደርጋለሁ። ግን ይሄ እጅ ሁላ እየደነዘዘ ነው። ኖርማል ነው። በጣም እያመመኝ ይለቅሻል። አሁን ቢሆን ነው ነገርኩሽ። ከደቂቃዎች በኋላ ይለቃል። ታቶ ለመሰረት በቃ የሆነ ታቶ ደግሞ የሚያምረው ቆይቶ ነው። በቃ ሲቆይ እና ይሄንን የመሰለ ታቶ ለመሰራት ከፈለጋችሁ ሀያት አደባባይ ዶክተር አለማየሁ ነው አይደለ? ህንጻ ዶክተር አለማየሁ ህንጻ 3ኛው ፎቅ ላይ አለ። አሜን ታቶ ይባላል እና በጣም ገራሚ ቲክቶክ ላይም አለ ቤተሰብ እና ገብታችሁ ቲክቶክ ላይ ቼክ አድርጉት። በጣም ነው በቃ የሚሰራው ስራ በጣም ያበደ ምርጥ ስራ ይሰራል እና በጣም ነው የማመሰግነው። እንግዲህ በዚህ ጄ ታማ አመሰግናለሁ። እመጣለሁ በቃ ያን ከሳስ ፈልግ እመጣለሁ። አመሰግናለሁ። አይ ቻው በቃ ቻው በቃ